ጤና ይስጥልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን በጣም በደቡብ በምዕራብ ወሎ ስለተከሰተ አንድ በጣም አሳዛኝ ክስተት ነግራችኋለሁ መቼም ይሄ የኦሮሞ ብልጽግና የኦሮሞ ብልጽግና እንግዲህ ሆን ብሎ የአማራን ማህበረሰብ ለማጥፋት ምን ያህል የተነሳ ምን ያህል የጨከነ እንደሆነ የሚያሳይ ክስተት ነው የምነግራችሁ። በምዕራብ ወሎ በጣም አሳዛኝ ክስተት ነው የተፈጠረው። በጣም እጅግ በጣም አሳዛኝ ክስተት በምዕራብ ወሎ። አድማጮቻችን ተመልካቾቻችን ይህንን ክሊፕ ተመልከቱ። እዚህ ጋር የምታዩት አድማጮቻችን ተመልካቾቻችን በምዕራብ ወሎ ነው። በምዕራብ ወሎ የሚከሰል ጫካ ነው፣ እየተቃጠለ ያለ ጫካ ነው እና ይሄ ጫካ የተቃጠለው አገዛዙ እዛ አካባቢ ከባባድ መሳሪያዎችን በመተኮስ የተነሳ ቃጠሎ ነው እና በዚህ ጉዳይ ላይ በላይነህ ሰጣርጌ የጦማሪ በላይ ሰጣርጌ አሁን ደግሞ የአማራ ፋኖ የሚኒሊክ እዝ የወሎ ቆጠና የሚኒሊክ እዝ ከፍተኛ አመራር ነው እሱ ነው እና የሚኒሊክ እዝ ከፍተኛ አመራር አባል በላይነህ ሰጣርጌ ነው ይሄንን ያጋራን። በጣም ወይም ደግሞ ማን ነበር ስሙ እውነተኛ ስሙ ጠፋኝ። እኔ በበላይነህ ሰጣርጌ ነው የማውቀው እና በለረጅም ጊዜ በላይነህ ሰጣርጌ ስለሆነ የምለው አሁንም እኔ እሱን ስም እጠቀማለሁ እና የሚኒሊክ እዝ ከፍተኛ አመራር አባል ነው። ይሄንን ሳይ በጣም ነው ያዘንኩት እና ምንድነው የሚለው እዚህ ጋር አላሰማችሁ ስድስት ወረዳዎችን ያካለለውና ምዕራብ ወሎ ውስጥ የሚገኘው ብሔራዊ ፓርክ ይላል በላይነህ ሰጣርጌ። ብሔራዊ ፓርክ በከባድ መሳሪያ ተቃጠለ ይላል። ጓሳ የሚበዛበት የፓርኩ ክፍል ለጋምቦና አማራ ሳይንት እንዲሁም መካነ ሰላም አዋሳኝ አካባቢ በተለምዶ በለጩማ የሚባለው ቦታ ላይ ነው በከባድ መሳሪያ እንዲቃጠል የተደረገው። የፋሽስቱ የኦሮሞ ብልጽግና የአብይ አህመድ መንግስት ከእንስሳትና ከተፈጥሮ ጋር ጭምር የተጣላ ለመሆኑ ይህ አስረጅ ነው። ተፈጥሮ ራቁቷን ስትሆን ማየት ተስፋን ያጨልማል። ያ ውብ ስፍራ አመድ ሆኗል። ምዕራብ ወሎ አመድ ሆኗል። አሻግሬ ባየው ዳልቻ ነው ጓሳው ከወዴት ይገኛል የሳይንት መሳው ይባል ነበር። እነሆ አሻግረን የምናየው ጓሳችንን አቃጠሉት ይላል በላይነህ ሰጣርጌ። አሻግሬ ባየው ዳልቻ ነው ጓሳው ከወዴት ይገኛል የሳይንት መሳው ይባል ነበረ። እነሆ አሻግረን የምናየውን ጓሳችንን አቃጠሉት እና በዚህ መልኩ ነው እንግዲህ ወገኖቼ አገዛዙ በቃ ከአረቦች ከተለያየ ቦታ ከቱርኮች የሚያገኘውን ከባባድ መሳሪያ እየተኮሰ በዚህ መልኩ ነው እንግዲህ የአማራን ማህበረሰብ ኢቭን በአማራ ውስጥ ያሉ በወሎ በአማራ ክልል ውስጥ ያሉ እንስሳቶችንም ሁሉ እያወደመ ያለው በዚህ መልኩ ነው እና ይሄ በጣም የሚያሳዝን ነው። በጣም የሚያሳዝን ነው። እንግዲህ እነዚህ ሰዎች እንግዲህ ይሄ ናቸው። እነዚህን ሰዎች እንደ መንግስት እንደ ሰው ስብስብ የምንቆጥር ሰዎች ካለ እኔ ጤንነታችንን መጠየቅ አለብን ብዬ ነው የማስበው። ሰላም የማይፈልግ ቀውስ ጠማቂ፣ ግጭት ጠማቂ፣ ለሰብአዊነት ደንታ የሌለው ጎንደር፣ ጎጃም፣ ወሎ፣ ሸዋ አማራው በብዛት ይኖርባታል የሚባለውን ቦታ ማውደም የሚፈልግ አረመኔ መንግስት ነው እና ይሄንን አረመኔ መንግስት እንግዲህ ተባብሮ አንድ ሆኖ መፋለም የግድ። በዚህ አጋጣሚ የፋኖች እየሰሩት ላለው አስተዋጽኦ እየከፈሉት ላለው ዋጋ ያለኝን ክብር መግለጽ ወዳለሁ።
እና እንግዲህ እንደዚህ አይነቱ እየበዛ አገዛዙ በቀጠለ ቁጥር 4 ኪሎ አገዛዙ በቀጠለ ቁጥር እንዲህ አይነት ነገር እየበዛ እየጨመረ ነው የሚመጣው። ሌሎች አካባቢዎችም እየተቃጠሉ እየወደሙ ነው የሚመጣው። አገዛዙ ወሎን መስፈር ነው የሚፈልገው፣ ጎንደርን መስፈር ነው የሚፈልገው፣ ሸዋን መስፈር ነው የሚፈልገው፣ ጎጃምን መስፈር ነው የሚፈልገው። ይሄ ሁሉ እንግዲህ የሚሆነው ተመልከቱ በከባድ መሳሪያና በአየር ጥቃት እና ይህን አገዛዝ ማቆም ይችላል። ስለዚህ የፋኖ አመራሮችን መጨከን አለባቸው። ይሄ የመሰረቱትን አንድነት መሬት እንዲረግጥ ማድረግ መቻል አለባቸው። ትግሩ ባህር ዳር ተኮር ሳይሆን አዲስ አበባ ተኮር እንዲሆን ማድረግ አለባቸው። የነዚህ ሰዎችን መቀመጫ መቆጣጠር ቶሎ መቻል አለባቸው። እንዲህ አይነት ነገር ጅማ እየሆነ አይደለም ወገኖች። እንዲህ አይነት ነገር ባሌ እየሆነ አይደለም። እንዲህ አይነት ነገር አርሲ እየሆነ አይደለም። አርሲ ምን እንደሆነ ታውቃላችሁ። ባሌ ምን እየሆነ እንደሆነ ታውቃላችሁ። ጅማ ምን እየሆነ እንደሆነ ታውቃላችሁ። በቀደም ዕለት ደግሞ ወለጋን ሲያሳየን ነበር። ወለጋ ምን እየሆነ እንደሆነ ታውቃላችሁ። እንዲህ አይነት ነገር የምናየው ወሎ ነው። እንዲህ አይነት ነገር የምናየው ጎንደር፣ እንዲህ አይነት ነገር የምናየው ጎጃም፣ ሸዋ ነው። አማራው የሚኖርበትን አካባቢ እያቃጠሉ እያወደሙ፣ አማራ የሚሉትን ሰሜናውያን የሚኖሩበትን አካባቢ እያወደሙ እያቃጠሉ፣ ለምን? ዓላማቸው የሰሜኑን ማህበረሰብ ማጥፋት ነው። ይህንን አውቀው እንግዲህ ሜዳ ላይ ያሉ የፋኖ አመራሮች የጀመሩትን አንድነት መሬት ላይ ማውረድ መቻል አለባቸው። እንግዲህ አድማጮቼ፣ ተመልካቾቼ ይቅርታ፣ ለዛሬ ያዘጋጀውን ዝግጅት ይሄድ ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።